ሰላም እንዴት ናችሁ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። ይዙ ዛሬ ደስ ብሎኛል በጣም ያው ሁሌ አብዛኛውን ጊዜ እንደሰትና ደስታችንን ደግሞ በሆነ ነገር እናበላሻለን እና ዛሬ ግን በጠዋት ራሱ እነሳ ጸሎት አድርጌ በቃ ፈጣሪን ለምኜው ምንም እንዳይፈጠር በቃ እናቴን ለአንተ አደራ ሰጥቻለሁ ፈጣሪ ብዬ ነው የተነሳሁት። ጠዋት ስነሳ ራሱ እዚህ በኋላ ችግሮች አይፈጠሩም ብዬ አስባለሁ። አሁን አንተም አሪፍ ላይ ነህ አይደለ? ከዚህ በኋላ ችግሮች አይፈጠሩም። ሁላችንም ባለው ነገር ተስማምተን መድኃኒቷን ለእናቴ በቃ ዛሬ ቀን እንትን ተብሎ ስጡ ብሎን ነበር አይደል አጎትዬው። ስለዚህ ዛሬ ያው ቤተሰቦች መድኃኒቷን ልንሰጣት ነው ማለት ነው ለማዘር እና አይ እኔ ዛሬ ምንም እንዲከፋኝ ምናምን አልፈልግም። አይ እንደዛ ሳይሆን ሳሚ መድኃኒቷን እኔ እንጃ ብቻ ያው አንተ ግን ተማመንበታለህ መድኃኒት። እኔማ ተማምኜበታለሁ። እኔ ማንም እንደዚህ አድርግ እንዲለኝ አልፈልግም። በቃ ጠዋት ስነሳ ለፈጣሪ እሱ አይደለም ጠብታ ነው ደብቄያለሁ። ለምን ወንድሟም ልክ ስላልሆነ በመድኃኒቱ ምናምን ዙሪያ እና ቤተሰቦች ጠዋትም በቃ ተነስቼ በቃ እናቴን እንደው አድንልኝ። 2 ወር ሞልታታል። አሁን ወደ 3ኛ ወሯ እየሄደች ነው እንደዚህ ከሆነች እና ደግሞ አሁን በጣም እየታመመች ሰውነቷን በጣም እየከሳ ባለፈው አይታችኋል ቤተሰቦች። በሩን ገንጥላ ልትወጣ ነበረ። ከዛ ከካሜራ ጀርባ ራሱ ብዙ ቀን በር ከፍታ የምትወጣበት ቀን አለ ልታመልጥ ሙከራ የምታደርግበት ቤተሰቦች እና በጣም ብዙ ቀን ዘበኞቹ ምናምን ተረባርበው ያዙልን ውጭ ላይ ማለት ነው። አምልጣን እና በቃ ነገሮች እየተባባሱ ሳይመጡ በቃ መድኃኒት አሁን የተሰጠንን መድኃኒት ባለፈው ልጅ ይዞ የመጣውን ይሰጣት ይዞ እናንተም እንትን አትበሉ። እዚህ ጋር መሰለህ የእሷ አጎት ደግሞ መጥቶ በኋላ ሌላ ችግር እንዳይፈጠር የኢክራም ኧረ እሱ አይደል እንደ መድኃኒቱን የሰጠን ሲጀመር ኢክሩ ናይስ እንጀራ እያሞቅሽ የመድኃኒት እኮ ብር ምናምን ተከፍሏል አይደለም? በብር አይደለም። ይኸውልህ መጀመሪያ የኢክራም አጎት የሚያውቀው ሰውዬ ነበር ያ መድኃኒት መጀመሪያ ያመጣበት ማለት ነው። ከዛ በኋላ እሱ ሰውየው ከአንተ የለህም ነበር እኮ አይደለም ብር አላለም። ከኢክራም ጋር መተኛ ትፈልጋለሁ ብሩ ይቅርብኝና ኢክራምን ልገናኛት አለ። ከዛ ኢክራም ደግሞ እዚህ ጠራችሁ ቤት ውስጥ መጣ። ከዛ እንትን ሊል ሲል እኔን ራሱ እዚህ አንከባለሁ ጥሎኛል። እዚህ ጋር መሰለህ አሁን እሷ ጋርም ነገሮችን ስላላረገ ምናምን መድኃኒቱ አይከሽፍም እና ምን ልበል እናንተ ስለያዛችሁ መታችሁ መድኃኒቱ ተቀበላችሁት እኮ አይደለም። አሁን እሱ ጥማት ይዞት ነው እንጂ ሌላ ነገር ከመድኃኒቱ ጋር የሚያገናኙ ነገር የለም። አይ ምናልባት እንደዛ ከሆነ ዛሬ ፀጉርሽን ገልጠሻል በሰላም ፀጉሩን ገልጣ ነው የመጣችው። ምን አገባህ ስለሱ? አይ አገባኝም። እኔ የራሴ የሆነ ነገር አለኝ የራሴ ስለሷ ምን አገባኝ? ምን የራስህ ወገቧን ገልጣ እንደምመጣ? አይ ክርስቲያን ማን ፈቀደልህ? እሺ ሌላ ርዕስ ውስጥ አሁን ሌላ ርዕስ ውስጥ አታስገባኝ በቃ እኔ አሁን እና ደግሞ ቤተሰቦች ያው ዛሬ እናቴ ልትድንልኝ ስለሆነ በቃ እስቲ ሁላችሁም ሰብስክራይብ እያደረጋችሁ ላይክ ኮመንት ላይ ደግሞ በቃ የራሳችሁን ሀሳብ እየሰጣችሁ እንደዚህ እንደከዚህ ቀደሙ ማለት ነው። በጸሎት እንኳን ምን ይገዙ ሁሉም እኮ ኮሜንት ላይ ቤተሰቦች በዚህ አጋጣሚ በጣም ነው የምንወዳችሁ። በቃ ሁላችሁም እኔ መቆጣት ካለባቸው እኔን እየሰደቡኝ እየተቆጡኝ በቃ እስካሁን ነበራችሁ አብራችሁንና ሁላችሁም እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ እና ደግሞ እናቴ በቃ ስትነሳ ቢያንስ እስቲ አዲስ ነገር እንዲጠብቃታ ሰብስክራይብ እያደረጋችሁ ሁላችሁም ቻናሌን አሳድጉልኝና ሳሚ ሰው ታምናለህ እንዴት አሁን ኮሜንት ላይ የሚጽፍላችሁን እንዳለ ያነባል አነባለሁ እነሱ በቃ ያሉት እውነታቸውን እኮ ነው። አዎ አይ በጣም ጎበዝ ነህ እንደዚህ ማንበብህ ራሱ ምናምን። አዎ ሰው ሚልን ካልሰማ አዎ ልክ ነህ። ህይወትን እንትን ማለታችን እኛ ያልታየን ነገር እነሱ ይታያቸው በጣም ብዙ ቀን ደግሞ እነሱ ያሉን አሁን ለምሳሌ ኢዘዲን ጠንቋዩ ድምፅ ኢዘዲን ይመስላል ሲሉ ምን አረጋግኝ መተን ጠየቅን። አዎ ይመሳሰላል፣ በጣም ይመሳሰላል።
ግን እዛ ጋር አንተን ጸበል ረጭተን እንዲሁም በዚህ አጋጣሚ ይቅርታ። ግን ሳሚ ይሄ ነገር ያው እስካሁን ሊያምኑ ይችላል። እኛም ግራ ገብቶናል። ግን ነገራቸው እኛም ግራ ገብቶናል። እንትን እንዳልኩኝ ነገር አይ አንተም አይደለም እኮ አረጋገጥን። እናንተም በቪዲዮ ላይ እንዳያችሁትም አረጋግጠናል። ከዛ በኋላም ደግሞ ብዙ አውቃለሁ ወንድምህንም ከጀርባ ከዛ አልፎ ጭራሽ እዛ ቦታ እንኳን እንሂድ ስትሉ እንዲህ ብለህ ሄዳለህ። እንዲህ ብዬ ተመልሻለሁ። አይ ከአንተም ደግሞ ወንድምህን ስለማውቀው በቃ ምን አይነት ወንድም እንደሆነ ምናምን በደንብ ስለማውቀው እንደዚህ አይነት ቦታ እንደማትሄድ እርግጠኛ ነኝ። እንኳን ጠንቋዩ ልትሆን ራሱ ልትሄድ አትችልም። በቃ እሱን አረጋግጫለሁ። ግን ስለዚህ በቃ ዛሬ ሁላችሁም ተባበሩኝና እናቴም ደግሞ እናድናት። በቃ አሁን እኮ ቀስ በቀስ እኮ በቃ እንዳትታመም ሰውነቷ እየከሳ ነው። እግዚአብሔርን ሳያት ራሱ ልቤን እንዴት ነበረ ለመውጣት ነው ልታመልጥ በጣም ብዙ ጊዜ ሞከረች። ግን በቃ እኛ ስንገግምባት ቤተሰቦች መታመም ደግሞ ህመሙ ጀመራት። አሁን ለእናንተ ራሱ አላሳያችሁም እሷ ያለችበትን ሁኔታ ሰውነቷ በጣም ስለከሳ ምናምን ማለት እና ከዚህ አልፎ ራሱ እኮ ስልክ ያልነገርካቸውም ነገር አለ። ከእንደዚህ አይነት ነገር ውጭ የተፈጠረ ቁልፍ የገነጠለችብህ ምናምን ይሄው ቁልፉ ራሱ አሳያቸው። ቁልፉን ራሱ ሰብራዋለች። ባለፈው የለቀቅነውን ቪዲዮ እየገባችሁት እንዴት በቪዲዮ ራሱ ቀርጸናታል ልትከፍት ስትሞክር ማለት ነው። እና ብቻ እስቲ መድኃኒት ቪዲዮ ላይ ያልወጣ ነገር እኮ ቁልፍ የገነጠለችብህ ምናምን ስንት ነገር ሌሊት የሚፈጠሩ በሌሊት የተነሳ እንቅልፍ እየረበሸች ናልኝ እያልከኝ አንተ እንደው ምን ብዙ ነገር ፍፄም ናልኝ ትለዋለህ እየደወልክ ነው። እናንተ ባትኖሩ ኢክራም ባትኖር ኖሮ እኔ እንጃ። እኛ እናውቃለን በውስጥ ስንት ነገር እዚህ እንዳሳለፍን ከምር። አሁን ቆይ ማን እየመጣ ነው? ሳሚ ቤት የሚመጣ ሰው አለ እዚህ አለ። ሁሉም ይመጣሉ። ናቲ የሚመጣ ደውልላቸዋል። ያግዙናል። መድኃኒቱ ሳሻው የት ነው? ሂድ እስኪ አምጣ እና እስከ ዛሬም ካስከፋናቸው ቤተሰቦች ይቅርታ መጠየቅ እንፈልጋለን። ያው ወደናለም ይሄ ነገሮች የተፈጠሩት ያው ፍፄም በመዳኑ ሁላችንም ደስ ብሎናል። እኔም ደስ ብሎኛል። ያው በቃ ከዚህ በኋላ በጥሩ ነገሮች በቃ ከዚህ በኋላ አሁን እስኪ ገኒ ትዳልና እስኪ ፈጣሪ እስኪ ገኒ እንድድን እስኪ እናንተም ጸሎት አድርጉላት። ኮሜንት ላይ ማሳውቁን ሳሚ እንዳለው ያው ወደፊት በአሪፍ ነገር እስኪ ገኒ ድና በአሪፍ ነገር እንመጣላችኋለን። ወደፊት አሳን ገኒ ድና እስኪ እንግዲህ የምታዩት ነው ቤተሰቦች። ትንሽዬ ናት ጠብታው ራሱ ትንሽ እና እንዴት አጠቃቀሙ እንዴት እንደምናደርግ ምናምን ያው አጎቷ ነግሮናል። ባለፈው የተጻፈው ትንሽዬ ናት ደግሞ አንተ ቁጥብ ነው ያመጣው። ሁለት ጠብታ ነው የሚቤተባል። ይሄ ነገር ለማን እንደተሳሚ አሁን ስማ ፍፄ የሚመጣ ፍፄ ንገር ታውቀዋለህ። ዝም ብሎ በቃ መጥቶ የሆነ ችግር ሊፈጥር ይችላል። መደፋትም ነው ይሄን ያሳሚ ጸብ ነው የሚፈጥረው። መጥቶ መድኃኒቱን እንዳሰጧት እያለ ቢመጣ ሳሁን በምን እናውቃለን ይላል እኮ ፍፄ ነው ናግባ። ሰላም ነው ብሩ ተገንጥሏል እኮ አየሁ። ሌሊት በቃ መታገን ገኒ እወጣለሁ ያስቸገሩኝ። ሳሚ እኮ በጣም በሰቀቀን ላይ ያለው ደውሎ እንደነገረህ ማለት ነው። ሳሚ ዛሬ ረጋ ብሏል። ናት ሰላመት ምንም አልሰራንም። ያው ዛሬ ደስታ ላይ ነን። ያ ሳሚ አንተ እስቲ አንዳንዴ ፊትን ፈታ አድርገው ስትመጣ ኢነርጂ እኮ ይገባል። ሲታመም መከራ ሲድን መከራ። አሁን አይተሃል ሰውየውን ራሱ እዛ ሊገድል ነው ሰው ምን ሌላ ችግር ሊነግረን ነው የመጣው። ሌላ ነገር ገና ሲገባ እንደዚህ ምን አንቺ ደግሞ ለምብቅት ያለች ነይ የምን ጃም ነው አቅብሽ። ዛሬ ግን ልክ ናቸው። ዛሬ ደስተኞች ነው። ዛሬ ደስ ብሎኛል። ምን ተገኝተው ዛሬ ደስታ ነው። ባለፈው መድኃኒቱን አይተሃል። ምን ዛሬ ደስ ብሎናል። አንተ ደስ አይልም? ሁልጊዜም እሱም ደስ አይልም። አሁን ሳሚ እኛውን መከፋት አንፈልግም። ዛሬ እናቴን የምናድንበት ቀን ነው። በቃ እንዳትሰጠው መድኃኒቱን ሳሚ አሳየኋ። በቃ ስማ ናቲ ባለፈው ልጁ መጥቶ አይተሃል። ከኪስ ውስጥ ያገኘነው መድኃኒት አይደል? እና እኮ እሱን መድኃኒት መጠቀም አለብን። ምን ላይ ነው የምትጠቀም?
ገነት ላይ ምክንያቱም በዙሪያችሁ ነው መድኃኒቱ ብላናለች። ከእንደገና ደግሞ ትናንትና ሌሊት ስትጮህ ነበር መድኃኒቴ እያለ ለምንድን ነው የማይሰጠኝ ብላ በጣም እያለቀሰች ነበር። ቁልፍ እስከ መገንጠል ደረጃ ያደረሳት ነገር ነው። እናንተ ያማቸዋል እንዴ? ይኸውልህ ሲጀመር ሰሞኑን እንደዛ የምትሆነው የምታብደው ምናምን መድኃኒቱ ስለተገኘ ነው። ይችም አምናበታለች ይሄ ነገር አምናለች። ታምኛለች። ያለሽ የዛኔ ናት መጀመሪያ በሰጠን መልኩ ነው እንትን ምን ትላለች? ሳሳሚ መድኃኒቱ እኮ እዚህ ጋር ይኸውልህ አንደኛ ነገር አንተም እመን ተማምነን ነው ማድረግ ያለብን። እንትናንም ጠርቼዋለሁ ወንድሟን ገነት ፈጠነንም ጠርቼዋለሁ። አምስታችንም ተማምነን መድኃኒቱን ለእናቴ እንስጣለን። እናቴ ካለበዛ ሰውነቷ እንዴት እያለቀ ይሰማኝ ይሰማኝ። እኛ ልንገርህ አንተን ለማዳን አምነንበት ነው ሁላችንም አምነንበት ስናደርግ ነው ያዳን ነው እሱ ማዳን ይችላል። እኔ እኮ እኔ ገግሜ ባልቀባ ኖሮ ማንም እሺ ብሎ እንትን ማንም እሺ ብሎ ይሄ እንትና ራሱ መጥቷል ነበር። ይሄ ማነው ስሙ ተብዬው የእሱ ዘመድ ነው ምናምን ነው ደግሞ አንተ ያረከውና የተፈጠሩትን ነገሮች አታስታውስም። ስንት ነገር ለአንተ መስዋዕት ከፍለናል እኛ ቁስል ኑሮ ታም አንተ ላይም እኮ ናቲ በቃ ወስነን እኮ ነው ይቀባል አንቀባህና እያመነታን ብንቆይ ኖሮ እስካሁን አድን። እስኪ ዛሬ እንኳን እመነን እሺ በል አይደል? እግዚአብሔር ይመስገን በሰላም ነው አሁን እያገገምክ ያለው እኮ። ይሄ ነገር አሁን የበለጠ ቢያሳብዳት ለምንድን ነው የሚያሳብዳት እንዴ? እንደዚህ የምታስብ ከሆነ ስማ ቆይ አንተ ቆይ እሺ መሞከር አይከፋም አትልም? መሞከር አይከፋም እኮ ብንሞክር ይሻል። አንዳችን እንኳን አጎትየው እንደነገረን ከሆነ ትሄዳለህ። ስማን አንተ ስድን ብቻ ነው ገኒ አትዳን ነው የምትለው። ትዳን ገኒ ምን አንተ ያማል እንዴ? ገኒ እንድትድና እንዴ? በቃ ስለዚህ ከለፋ በቃ ስማ ከለፋ የምናረውን ነገር አምነህ ትቀበላለህ። በቃ አብረህ ነገሮችን ታደርጋለህ። አጎትየው ራሱ ማለት ምን እንዳለ ልንገርህ። አንድ ሰው ከመሀላችሁ በመድኃኒቱ ማያምን ከሆነ አትድንም ገነት። ስለዚህ አሳምን ራስህን። ዋናው ደግሞ አጎትየው ነው እንደ ያመጣው። ይሄ እኮ አንድ የሆነ ሰውዬ ሌላ ነገር ፈልጎ የመጣ ሰውዬ ልጇ አምኖ ተቀብሏል እኮ ልጇ አምኖ ተቀበለ። አጎትየው ከሱ ነበር የተቀበለው መድኃኒቱን። አሁን ግን ገንዘብ አልፈልግም የምፈልገው መዳራት ነው አለ ሳሚ። እኔ ግን አሁን እዚህ ጋር ያንተ አጎት መጥቶ ችግር ቢፈጥር ጥርሱን ነው ማራግፍለት። እኔ ዛሬ ከምር በቃ ዛሬ እናቴ እንድትድን ነው የምፈልገው። እሱ ራሱ ማለት ነው ተነከሳፉ እንደዛ ሆነ። እኔ ምንም ግራ ነው የገባኝ። አያገባኝም። እኔ እዚህ ጋር እናቴና እናቴን ብቻ ነው ቀኔ ነው። አንተ ብትሆን ተባለ አጎቷው መጥቶ እኔ ጋር ችግር እንዳይፈጥር አይታል ይጣላ ነው። ካሁን በኋላ እንደዚህ አይነት ነገር አልቀበልም። አልፈራም። ይቅርታ ጠይቋል። ምሳሌ ባለፈው ባለፈው ያው በስሜታዊ እሷ ላይ የሆነ ነገር ያው ያደረገ መስሎን እኛ ሁለታችንም ችግር ፈጥረናል። ሳሚ ይቅርታ መጠየቅ ፈልጋለሁ በዛ ነገር ሲመጣ። አንተ ምን ብለህ አሳምነው ነው? ቆይስ እኔ አላሳመንኩት። እሱ ምን ብለው ነው ያሳመነው? እኔ እኮ አይምሮ አለኝ እኮ ጭንቅላት አለኝ። አንተ ያዳነ ማለት አንተም ማን ያዳነ? መጀመሪያ እኔን ያዳነኝማ መድኃኒቱን ያመጣችልኝ ገኔ የነገረቻት ልጅ ነች። ገኔ የነገረቻት ልጅ ናት የቀባች እዚህ። እኔ እኮ ነኝ የቀባው ጓደኛ አብረን ሁላችንም ሶስታችን አብረን እኮ ያመጣው ሰው ላይ ነው። እኛ የሚቀባው ሰው እኮ አይደለም ያመጣው ሰው ላይ ምን ያህል እርግጠኛ ነን? ያመጣው ሰውዬ መጀመሪያ የመጣው መድኃኒት ነው። የእሷ አጎት ያመጣበት ቦታ ነው። ልጁ ግን ሴሰኛ ነው። መጥቼ ከእሷ ጋር ካልተኛ አለ። ሌላ እንዳታወራ ዝም በል። አሁን ሳሚ ነገሮች እስከሚስተካከሉ አትሳደብ። ዝም አያገባል። እያስቸገረ ነው። ይኸውልህ መድኃኒቱ ከገባበት ቀን ጀምሮ እንትን መድኃኒቱን እየፈለገ ነው። ስለዚህ አስወጣሁት። ያው ገነትን በሩን ሰብራለች። ዛሬ ካደረን ይገባል። ገብቶ እዚህ ነው መሰቃቀሉ የማይቀር። ስለዚህ አሁንም ቢሆን እየመጣ ነው። ለነገሩ እንዴት እንደማደርግ እራሱ አላውቅም። ሳሚ ችግር እንዳይፈጠር ለምን ትማል ሳሚ የዛን ሰዓት እኮ አንተም ስሜታዊ ነበር፣ እኔም ስሜታዊ ነኝ። በስሜታዊ የተፈጠሩት ነገሮች በቃ ተፈጥረዋል። እዚህ ጋር አሁን ነገሮች ማስተካከል ነው ያለብን። ሌላ ወራ አታወራ አንተ አሁን ማለት ነው ማድረግ ያለብህ ምንድን ነው? እንዳሰጠው እናት ግን ምን እየሆንክ ነው? ናምጣው እስኪ ሌው ሰውዬ ስርዓትን ያዘ። ሲጀመር ካላመንክበት ደግሜ እነግርሃለሁ። ውጣ ማታ እንደማያድናት ካላመንክ ውጣ። ውጣ እያልከኝ እኮ ነው እና ታዲያ ነገርኩህ እኮ አጎት እያለውን እኮ የኢክራም አጎት ያለው ቁጭ በልሽ በቃ የኢክራም ታዲያ እዚህ ጋር የቅርብ ሰው የሚልን አጎት የሚልን እኔ የምልህን ምናምን ሳትሰማ ነው እንዴ? አጎትየው ምን አለ? ይኸውልህ እናንተ የምትሉኝም ብሰማ ኖሮ አንተም አድንም ነበረ። ይሄኔ ጨለማ ሆነ ቁጭ ብለህ ነበር፣ ትሞት ነበር። ይሄኔ
እናንተ ፍዝዝ ብላችሁ ከተቀመጣችሁ እኔ እናቴን መቅበር አለብኝ። ስማ አጎቷን ስማ፣ ያ አጎት ነው ዘመድ የሚባለው እሱን ተጋፈጥኩኝ። ሳሚ ነው የቀባው በግድ ቢመጣ እንትን ብሎ ነበር እኮ አትቀቡ ምናምን ብሎ ይዞ ነበር። ስማ ፍፄ አሁን አጎቷ እየመጣ ነው። ነገሮች ለእሱ እያወራ እንዳያበላል፣ ነገር እንዳያጋግል ንገረው። ነገር ማጋገል ምን ጊዜ ወደቀ ንገረው። እሺ ንገረው። አንተ ምንድን ነው የምታወራው? ሰማ ምንድን ነው የምታወራው አንተ? ሳሚ ንገረው፣ ነገሮች እንዳያበላሽ እኮ አይደለ እያልኩ ያለው። ማን ነው ፈላጭ ቆራጭ ያደረገው? እሱ አይደለም እኔ ምን ተቀብያለሁ። ሳሚ እያገዘኝ ነው እሱ። ላምኖ ተቀበል፣ አንተም ተቀበል። አሁን አንተም ተቀበል እያልኩ እኮ ያለ ሳሚ እንዳያበላሽ ነገሮችን ንገረው። ገኒ ሳሚ፣ ኧረ ገኒ መጣቻት። ሳሚ ተነሳ ነው ከእንቅልፏ ነቃሽ። ደግሞ ዛሬ አንተ ምን ሆነሽ ነው? እርቦታል። መውጣት አይቻልም። እኔ ነግሬሻለሁ አይደል? ግን መውጣት አይቻልም። ምን ሆነሽ ዛሬ? ምን ለመስል? አይ ዛሬ ምን ሆነሽ ሳሚ? እንደዚህ ናት ሰሞኑን እያልኩ አንዴ በሩን ሰብሯል። ኧረ ዘግይጂ አውጪ። እሱ ነበር ይዞ እዚህ እንትን የሚላል። እናቴ ምንድን ነው የምትለው? ወንድሟ ሲኖርና ሳይኖር ራሱ እኩል አይደለም። ታይ ግን በቃ ይኸው ዛሬ እኮ መድኃኒቱ ይደረግልሽ ነው እኮ። ለዛ ይሆናል ነቃ ያለችው ሳሚ። ገኒ መድኃኒቱ እኮ ይኸው ናት። ግን ይምጣ እሱ አቤ እረፍ እስኪ አንተ ሰው ያማል እንዴ? ምን አደረኩኝ? ምን ሆንኩ? ዝም ብለህ አበይ ትላለህ እንዴ? ይደረግላታል እኮ ለምን እንደምጠራው ማላውቅም። ይዘህ ሰው ራሱ አይደለም ይላል። ግባ ቶሎ ትወጣለች። እዚህ በሩ ልትገነጥልብን ነው። አንተ ትዝናናለህ። ላጎቴ እኛ ዛሬ ምንም አይነት ችግር አንፈልግም። አርፈህ ቁጭ በል። መድኃኒቷ ይሰጣት እናቴ ትዳንበት። በቃ አንተም እረፍ። ግን መድኃኒት እኮ ይሰጥሻል ዛሬ እናቴ። ግን እንዴ እስካሁን አልረሳሁም። እንደ አንተ እኮ ያለፈ ጉዳይ ነው። በቃ የራሱም ችግር አለበት እኮ። አንተም እኮ ችግር ነበረብህ። ምን እያለ ነው? ምን አገባህ አንተ? አንተ ለምንድን ነው ቆይ የማትወው? እነሱ ይግባባሉ ማለት ነው። አንድ ናቸው። ይሄም እኮ ያው ትንሽ እኮ ነው። እሱም ይጽፍልህን ነገር ብታይ ወይ ብትሰማ ነው የሚሻለው። አንተ ናት ከመጀመሩ ነው ከእሱ ጋር እንደዚህ አንድ ላይ ቁርኝት ያላችሁ። እሱ መናገር የሚፈልገው ነገር አለ፣ የሚረዳው ሰው ስለሌለ ነው። አጎቴ ኧረ በእግዚአብሔር አጎቴ ጣቴ ሰበር ተሰበረ። ኧረ አጎቴ ተው በእግዚአብሔር አትረብሸን። ኧረ ተው ቀውስ። አንተ አፍህን ዝጋ እንዴ! አንተ ለምንድን ነው እንደዛ ያደረከው? እሱ ለምንድን ነው የማያደርገው? እሱ መናገር ከቻለ በኋላ ነው ሳይችል ነው? ሳይችል ነበር። አንተ የታመመ ሰው አከበርኩሽ። በእግዚአብሔር አንተ ልጅ ኧረ በኋላ እናንተ ቴሌቪዥን ትሰራላችሁ። ኧረ በእግዚአብሔር ይዛጅ ሳሚ ለምንድን ነው አንተ? በእናትህ ኧረ በእናትህ ተቃደሉ። ኧረ በእናትህ ሳሚ እኔ አጎቴ ነው ያከበርኩሽ። ሳሚ ምንም ችግር አይፈጠርም ብለህ ነው ያመጣኸኝ እኮ ረፍና ብስጭት አለበት እሱ እኮ ይዘዲን አሁን ጉሮሮ ምናምን እሺ እሷንም አሁን እንትኗን አንፍጭባት ይዘዲን ረፍ እንጣላለን ከአሁን በኋላ እንደዚህ እንዳትለው ረፍ አትጃጃ እኔ እኮ ለምን እንደምጠራቸው ራሱ እኮ ነው ግራ የሚገባኝ
ዝም ብዬ ብሰጣት ነበር። ውሃ የምትረጨው አንተ ያማል። የታመመ ሰው አንተ ራስህ ችግር አለብህ እንዴ? አንተ ራስህ ችግር አለብህ። ስነ ስርዓት ነው። ኧረ በእናታችሁ መድኃኒቱ ይሰጥ። ኧረ ተው። ሁለቱም አለው። ስማ ንገር ሆን ብሎ ነገር ለማበላሽ ይሄ የመጣው ሁለቱም። እንዴት የታመመ ሰው ላይ ውሃ ትረጫለህ? ነገሮችን ለምን ታበላሻሻለህ? አንተ ራስህ ለምን ታጋግላለህ? ያጋግላል እሱ ራሱ ሳሚ። ናቲ ተረጋጉና መድኃኒቱን እንስጣት በእግዚአብሔር። እንደዚህ እየተረባበሽን አይሰራላትም መድኃኒቱ። ናቲ ደህና ሰው ነበርክ እንዴ? ደደብ ነው በቃ ምንም በቃ አያስብም። ገገማ እሺ ናና በስነ ስርዓት ቁጭ በል። ራሱ እንዳትጣላ ስነ ስርዓት። እሺ በስነ ስርዓት ቁጭ በል በቃ አጎቴ በስነ ስርዓት ቁጭ በል። በጣም በቃ እንትን ብሏል። በጣም ነው የምትይኝ ክራ ውሃ ሲደፋበት እያየሽ ነው። አይ ታመመ መጀመሪያ ለምን ተማታ? እሺ ዝም በሉ በቃ። እንዴ እናቴ እኮ ናት እዚህ ጋር የታመመች። መጀመሪያ ለምን ተማታ? እሷ ላይ ተማታው ሰው በቃ እሺ እሱን እንርሳውና አሁን ገነት ትዳነ ወይ ደግሞ በምናደርገው ነገር ማለት ነው። አንድ እቃወማለሁ ብትሉ ሁለት ከሁለቱም ራስ አለበት። እሺ አንተ ተረጋጋ። አሁን ይዘድ አሁን መድኃኒቱ ስጣት። ተረጋጋሽ። ይኸውልህ አጎቴ ሲጀመር መድኃኒቱ ባለፈው አግኝተናል ታውቃለህ። ሁላችንም መተማመን አለብን እዚህ። አንተም በመድኃኒቱ እንደሚያድናት ማመን አለብን። ካልሆነ አትድን። ምንም አታመጣ እንሰጣለን መድኃኒቱ። ይኸውልህ የማይሆን ነገር ከሆነ ደግሞ ውጣ በቃ። እኔ ያለው ሳሚቶ እኔ ያለው ማለት ማንም ምንም አያመጣም። ትሰጣለህ አንተ ስጣት። እሺ ተረጋጋ። ሁለቱም ምንም አያመጡ ማን ምንም አያመጡ። አየሁ የሚለው ሳሚ አሁን እሺ አንተም ተረጋጋ። አሁን ጸብ እየፈጠርክ ነው። አንተን አንደኛ እየፈጠርክ ያለው በቃ እሺ አሁን ምንም ማለት ነው። ናቲ የሚያስፈልገን በሌሊት የተቀደው ነው። እሱን ይዤ ልምጣ። ከዛ በኋላ ይሄኛው ሁለት ጠብታ ይደረጋል። መጀመሪያ ስማ ነገርኩት አልነገርኩት ምን ያደርግለታል ነው ለገኒ ንገረው። ራስህ አስረዳው። አያገባኝም። መድኃኒት ሊሰጣት ነው። ከአንገቷ ላይ የምንፈታው ይሄንን ከጠጣች በኋላ ነው። ምንድን ነው የምትለው እኮ ገኒ? ይኸውልህ እኔ እንደ ዳንኩት እኔ ታምሜ ነበር። እንደ ዳንኩት እንድትድን መድኃኒት ሊሰጣት ለገኒ ሌላ ተንካ ጽፋ አሳየኝ። ጽፋ አሳየኝ። ስርዓት ያዝ። ወደዛ ሂድ። ተው አንተ ተረጋጋ። ናምጣ እንካ ጽፋ መናገር የምፈልገውን ነገር ጻፍ። ሳሚኒ ይሄ ሁላ ነገር ይፈጠራሉ ያላሰብኩ ነው። ነገር ነይ እዚህ ጋር ነይ። ትጠጫለሽ መድኃኒት። መድኃኒቱ አይሰራም። የሰው ልጅ ትገላላችሁ። መድኃኒቱ አይሆንም፣ አይሰጣትም። ለምንድን ነው የሰው ልጅ የምንገላው? ከዚህ በፊት እንገር አጎቷ ሰጥቶ መድኃኒት መድኃኒት ማለት ነው አይቻልም ብሎ አከላክሎ ነው። መድኃኒቱ አይሰጥም። ማታምን ከሆነ ውጣ ብለህ ና። ግን እየሸሸች እኮ ነው። ለምንድን ነው የምትሸሸው? አንተ እህትህን እንድን አትፈልግም? እሺ እንደዚህ እየረበሻችሁ ነው። እንዴት ነው መድኃኒቱ የምሰጣት? ተረጋጉ። ምን ሆናችሁ? ናና ቁጭ በል ተረጋጋና በቃ ይንገርና። እሺ እንረጋጋና መድኃኒቱ በቃ እሺ ይሰጣት። ለምንድን ነው ሳሚን የማትረዱት ግን? ሁላችሁም እንትን ነው የምትሉት። ሁላችሁም ቆይ እናቴ በመታመማ ደስተኛ ናችሁ? እሱ ለምን ያስረዳው? ሳሚ እሱ ያስረዳው ነገሩ እሱ ለምን አይነግረውም? እሱ አንተን የሚሰማው ነገሩ አንተን ይሰማል። እሺ ነገረው። እየነገርኩት ነው። እኔ ምን ብዬ ነው የምነግረው? ከእናንተ የተለየ የምችለው ነገር የለም። ደቂቃ ዝም እንበል። አውራው እስከ ሰውዬ መስማት ይችላል እኮ እስከ አንተ አውራው። አንተን ከሰማ መድኃኒት ልንሰጣት ነው ለገኒ። ዛሬ የምትድንበት ቀን ነው። በቃ መድኃኒቱን ከዛ ከሆነ ሰውዬ ከዚህ በፊት ካመጣው ሰውዬ ተቀብለናል። ይሄው አሳየው። ይሄው መድኃኒቱ እንደሰጠ ግን እመንበት ነው። ሻውን ሁላችሁም ዝም በሉ። መድኃኒቱን እንስጣት። ሰዓቱን ደርሷል። እህቱን እንድትፈልግም ሳሚ ጠይቀው እስኪ። ይሄን ነገር ብቻ እስኪ ጠይቀው እስኪ። ምንድን ነው የምትይው አንቺ? ደግሞ ስነ ስርዓት ያዥ።
በቃ ራብ እዛ ቶ ያርጉ ሁሉንም እንድድናል ሁሉንም አርጉ። ፍፄ ያዙ አንተም ነው ተው በቃ ትዳንበት እንዴ ፍፄ ያዙ ፍፄ ልጁ እየመጣ ነው። ፍፄ ያዙ ምንድን ነው አንተ ይሄ ሳሚ ግን ዋጋ ትከፍላለህ። ዛሬማ እናቴ ትድናለች። ዛሬ እናቴ ትድናለች። ነገ ቆይ ስጠኝ እያለች ስጠኝ እያለች እራሷ ስጠኝ ስትል አያታ ኢክራም አይሻታ እኮ ትንትን እኮ ነው። አሁን ይሄን እኮ ከጠጣት ማለት ነው ያን ታንስበታ እኮ አጣት ተናክለ ገኒ ይዘዲሽ አበቃሽ ጊዜ አትፍጭኝ ራሱ ልጅ እናት ልትድኝ እኮ ነው። በቃ ዛሬ ነገ ላጠጣሻ አጥጣት ሳሚ ደም ተጠብቃለህ እኮ አጥጣታ ወይ እስከሚደፋብህ ነው የምትጠብቀው ሳም ምንድን ነው ኢክራም? ሳሚ እኔ ፈራሁት ገላዬን ታጠበ። ቆይ ሁሉንም ላለ ታጠብኩ ገላዬን ግን ቆይ ሳሙና ልቀቀኝ እስኪ በእናትህ። ተቀበል አበባ ተቀበል በረደኝ እንዴ ያማል